በቃ በሞት እሺ በቃ እዛው በቀርስ በቃ በሞት ምናምን ብዬ ጭንቅላቴ ውስጥ አስቤዋለሁ የሆነ እዛው ምቀር ሁሉ አይነት መስሎኛል ሲሄድ ጭራሽ አልነቃው የኔ አብራኝ የመጣችው ምናምን ሲወስዱኝ በህይወት የሌለው ነው የመሰላት በቃ በህይወት የሌለው ነው የመሰላት የሞትኩ ነው የመሰላት እንደዚህ ተሸክመው ሲሄዱ ምናምን በጣም ደንግጣ ነበር ምናምን ይሄ ምድር በጣም ነው ያስጠላኝ መመለሴንም ሁሉ አልወደድኩት ቢሄድስ ምን አየው በርሚሉ ላይ መጀመሪያ የመጣልኝ የመድኃኒዓለም ስዕል ነው የመድኃኒዓለም ስዕል ልክ ሳየው በዛ ውስጥም ደንግጫለሁ እኔ ከወጣው በኋላ በቃ እኔ ከባኝም እኮ ምናምን ብዬ በጣም ነው ያለቀስኩት በጣም ከዛ የካው ሚካኤል ድረስልኝ በቃ የካው ሚካኤል በቃ መብርሃን ድረስልኝ በቃ ተጨነቅኩ ማለት ነው ተጨነቅኩ በጣም ነጭ ነው ከዛ መላእክቶች ደግሞ ዳር ላይ አካባቢ ጌታ እዚች ጋር ትንሽ ጠብ እንደተባለ ተነጠቁ ከዛ ሲሄድ ፍጥነቱን ላስረዳ ከምችለው በላይ ይሄ ፕሌን መኪና ምንም ታስረዳው አትችልም በጣም ፈጣን ነው ሀገር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ባለም ዙሪያ የምትገኙ ተመልካቾቻችን እንደምን አላችሁ? እኛ ደህና ነን እግዚአብሔር ይመስገን። ይህ ተናገሩ ድንቅ ስራውን ለዓለም መስክሩ የሚለው መርሃ ግብራችን ነው። ሁሉ ጊዜ ለእናንተ የተለያዩ ቅዱሳን ገዳማት ላይ ሄደው እግዚአብሔር ያደረገላቸውን ድንቅ ምስክርነት ለእናንተ የምናካፍልበት መርሃ ግብር ነው። ታዲያ ዛሬም እንደወትሮው አንድ እንግዳችን በርሜል ቅዱስ ጊዮርጊስ ሄዳ ሰማዕቱ ቅዱስ ጊዮርጊስ ያደረገላትን ድንቅ ምስክርነት ልታካፍለን ኤልሻዳይ ኦርቶዶክሳዊ ሚዲያ ተገኝታለች። ምናልባት ስለ እህታችን ስነግራችሁ ከዚህ በፊት 2015 በመኪና በመናደርገው ጉዞ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ላይ በተለይ ቢሮ ላይ ተጓዦችን በመመዝገብ ስታገለግል የነበረች እህት ናት። ከ3 ዓመት ቆይታ በኋላ ወደ በርሜል ቅዱስ ጊዮርጊስ ጉዞዋን አድርጋለች። ምን አነሳሳሽ? እንዴት ሄድሽ? ሰማዕቱ ቅዱስ ጊዮርጊስስ ምን አደረገልሽ? የሚለውን ከሷ ጋር ቆይታ እናደርጋለን። እናንተ ከኛ ጋር እንድትሆኑ ከወዲሁ ጋበዝኳችሁ። ይህ ቪዲዮ ደግሞ ለብዙ ሰዎች እንዲደርስ ቪዲዮን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረግ ፕሮግራሙን እንድትጀምሩ ከወዲሁ ጋበዝኳችሁ። ከእህታችን ከሳምራዊት ጋር ቆይታ ማድረገው እኔ ወንድማችሁ ዘማሪ ዳዊት ነኝ። እናንተ ከኛ ጋር አብራችሁን ቆዩ። ሳምሪ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። ያው እንግዲህ ምናልባት አንቺን በርሜል ቅዱስ ጊዮርጊስ እንዴት አወቅሽው የሚለውን ጥያቄ አላነሳም። ምክንያቱም ቀድሞ በነበረበት በመኪና ጉዟችን ላይ 2015 በተለይኛ ቢሮ ላይ ስታገለጊ ስለነበረ ማለት ነው። እንዲያው ያው በመካከል አንቺም ሌሎች ስራዎች ላይ ሆነሽ አልተገናኘንም ነበርና ወደ በርሜል ቅዱስ ጊዮርጊስ ከ2-3 ዓመታት በኋላ መሄድ እፈልጋለሁ ዳዊት ብለሽ በቀጥታ ደውለሽ ነው ወደ በርሜል ቅዱስ ጊዮርጊስ የሄድሽውና እንዲያው ለመሄድ ምን አነሳሳሽ? እስኪ ከዛ እንጀምር። አዎ ለመሄድ ማለት ከ3 ዓመት በፊት ምናምን አሰብ ነበር። ያው ኢንተርቪው ምናምን ሲሆን ስሰማ ምናምን ብዙ ነገር ያነሳሳል ለመሄድ በጣም ግሩም ቦታ እንደሆነ ምናምን ሲወራ ምናምን በቃ ማለት ውስጤ ላይ የመሄድ ፍላጎት በቃ የሆነ የመነሳሳት ነገር ነበርና በቃ በመሃል ተዘጋ ምናምን ነገር ከዛ ሲጀመር ደግሞ በጣም ነው ደስ ያለኝ በጣም የሆነ ስሰማው ተጀምሯል የሚለው ነገር ስሰማው በጣም ነው ደስ ያለኝ ምናምን አይሁን ደውሎልኝ ነበርና እሱ ነው የነገረኝ ቅድሚያ ከመለቀቁ በፊትና በጣም ደስ ይል ነበር። ከዛ በቃ ላንተ ደወልኩልህና ያው እንትን አልኩ ማለት ነው። እና የረጅም ጊዜ ፍላጎቴ ነበረ። የረጅም ጊዜ በጣም አልቅሼ ሰማዕቱን የለመንኩበት ጊዜ ነው ማለት ብዙ ሲቆይብኝ ምናምን በቃ እኔ ልጅ አይደለሁም ምናምን ብዬ አልቅሻለሁ። የእውነት በቃ መሄድ ፈልጋለሁ፣ እዛ ቦታ መሄድ ፈልጋለሁ፣ መርገጥ ፈልጋለሁ፣ በቃ ማየት ፈልጋለሁ ምናምን ብዬ በጣም አልቅሼ ለምኜው ነበርና እግዚአብሔር ይመስገን ተሳካልሽና ሄድሽ። ተሳካልኝ እግዚአብሔር ይመስገን። እንግዲህ በሚዲያ ረጅም ጊዜ ያው ታዩ ነበር፣ ምስክርነቶችን በደንብ ተከታታይ ነበርና ያው የበርሜል ጊዮርጊስ ጉዞ ደግሞ የሆነ ሰዓት ይከፈታል፣ የሆነ ሰዓት ይዘጋል። በተለያዩ ምክንያቶች ጉዞዎች ይቆማሉ። በክረምት በተለያዩ ወቅታዊ ችግሮች ይቆማሉና
ከብዙ ውጣ ውረድ ውስጥ በኋላ ብቻ ወደ በርሜል ቅዱስ ጊዮርጊስ ሄድሽ። በሚዲያ ስትሰሚ የነበረ ቢሮ ላይ እኛ ስንመዘግብ የነበረ ለሰዎች ስትነግሪ የነበረና አንቺ ቦታው ላይ ጠብቀሽ ያለሽው ያገኘሽው እንዴት ነበረ? ጠብቀሽ የነበረውና ያየሽው ነገር ምን ተረዳሽ እስኪ? ያው ማለት ሰው ሲነግሩኝ ምናምን ሚዲያ ላይ እንደዚህ ምናምን ኢንተርቪው ሲደረግላቸው ምናምን እኛ ምን ስለው እንደ ሰውነት ነው የሆነ እንደ በሰውኛ እንደምንረዳው ትንሽ ይሆናል። ግን እዛ ስትሄድ እንደዛ አይደለም። የሚያውቀው ሰው አንተ ለምሳሌ ታውቀዋለህ፣ ስሜቱን በጣም ረቂቅ ነው፣ በጣም ልዩ ነው። ይሄ በአንደበት ትናገረዋለህ ግን አይገልጽልህ፣ የውስጥህን አያወጣው እና በጣም የተለያየ ነው። ሂጂ ካየሁትና ከሰማሁት ከአእምሮ በላይ በጣም ረቂቅ ነው። በጣም ነው ደስ የሚለው እና በጣም ልዩ ነው። ምክንያቱም እዚህ ኢንተርቪው ሲያደርጉ ምናምን ያለቀሱ ተመስጠው ምናምን በጣም ብዙ ነገሮች አሉ። ግን እሱም ከመግለጽ በላይ በቃ ማለት ግዴታ ከዛ በላይ ምንም መግለጫ ስለሌለ ነው። በጣም ልዩ ቦታ ነው። በጣም እና ደስ ይላል። እንደው ሳምሪ በፊትም አንቺኛ ጋር በመሰሪ ሰዓት ብዙ ሰዎች ቢሮ እየመጡ ያው የሰማዕቱ ቅዱስ ጊዮርጊስ መሰከርለት ይመሰክሩ ነበርና በተለይ መጨረሻ አካባቢ እንደውም አንቺ ተጃለሽ ብለን በመናስብበት ሰዓት ጉዞ ተዘጋና ከባህር ዳር ተመልሰን ስንመልስ ሁሉ ነበር። በጣም ብዙ እንግልት ነበርና ያው የዛ ጊዜ ባለመሄድሽ ስትቆጭ ነበር። ግን አሁን ሄድሽ ሰው የሚያወራው ነገር አለ፣ በሚዲያ የሚወራ በርሜል ቅዱስ ጊዮርጊስ ወደ ሰው እንዲህ ይሆናል፣ እንዲህ ተወኛለሽ፣ እንደዚህ ያውላል የሚሉም አሉ። በዛ ልክ ደግሞ ተሰውረው ደግሞ እንትና እንደዚህ ታያለሽ፣ እንደዚህ ይደረግልሻል፣ ከእንደዚህ ዳንን የሚሉም ሰዎች ነበሩ። ጠበልም ሳይቀር ከቢሮ እየወሰዱ የዛ ጊዜና ብዙ ሰዎች ድነው ነበርና አንቺ ጋር እንዴት ነበረ ማለት የነበረሽ? በተለይ ቦታው ላይ ከደረስሽ በኋላ የጥምቀት መርሃ ግብር የመጀመሪያ ጥምቀት መርሃ ግብር ስትጀምሪ እንዴት ነበር የነበረው ስሜት? መጀመሪያ በእርግጥ እዚህም ለመሄድ ምናምን እናንተም አሁን አንተን ራሱ ስጠይቅ እንዴት ነበረ ምናምን ብዬ ስጠይቅ ሁኔታውን እንድትነግረኝ ፈልጌ እዚህ በምሰራበት ሰዓት ማለት ነው። አላየም እንደዛው እኔማ ወስጄ ነው ማሳይሽ ብለኸኝ ነበረ ማለት እንድታየው ነው የምፈልገው ምናምን አላየም እንደዛ ስጠይቀው ትሄጃለሽ በቃ እንድታየው ነው የምፈልገው። ምክንያቱም በሚነገረው ብቻ እንትን አልነበረ እና ያው ነገሮች ያልተመቻቹም ነበረ ምናምን ቀራሁኝ የዛኔ። አሁን እግዚአብሔር ይመስገን ሲሄድ እዛ ያለው ነገር በጣም ነው ደስ የሚለው። ብዙም ሁሉም ነገሩ አሁን ሀገር ሰላም አይደለም እየተባለ ምናምን ነበርና ሲሄድ እኛ በቃ ሰላም ነው ሁሉም ነገር በቃ ምንም እንትን የለም። በቃ ማለት ሰማዕቱ የሆነ ጥላ ከሌላ ሆኖ ነው ያደረሰንና ጉዞ ላይም በጣም ደስ ይል ነበረ። በቃ ለፉ ምናምን ነው የሚሉን ምናምን በቃ ሰላም የሆነ ጉዞ ነበረ እግዚአብሔር ይመስገን። እዛ ከቦታው ሲደርስ የእውነት አላመንኩም በቃ እኔ እንጃ በጣም ነው ያለቀስኩት በጣም ምክንያቱም በጣም ለምኜው ነበረ መሄድ ፈልግ ነበረ እና በጣም ደስ ይል ነበረ ምናምን ቤተክርስቲያኑን ሳይው እኛ ደግሞ እድለኞች ነን። ወደ ህንጻ ቤተክርስቲያኑ የሚገባበት የሚመረቅበት ጊዜ ነበረ ምናምን ነገር ከዛ ደስ ይል ነበረ ቦታው። ከዛ ወደ ማረፊያ ምናምን ሄድን። ካረፈን ደግሞ ምናምን በኋላ ወዲያውኑ እንደውም ምንጣፍ ምናምን ነበረ የሚነጠፍ እናንተ ይዛችሁት ሄዳችሁት ምንጣፍ የቤተክርስቲያኑ ምንጣፍ ማለት ነው። ከዛ እዛ ያንን ምንጣፉን ሲነሳ ስንጠርግ ምናምን ሁሉ ቤተ መቅደስ ላይ እንትኑ ላይ እና ደስ ብሎኝ ነበረ የመጀመሪያ ራሱ ስንሄድ ማለት ነው። እና እግዚአብሔር ይመስገን የበረከት ስራ ሰሪ ነበር እንደገባሽ። በቃ ማለት ጠረግን ምናምን አስተካከልን። ከዛ ወንዶች ምንጣፍ አንጠፉ እነ አላየ ምናምን ብዙ ደስ የሚሉ ነገሮች ነበሩ። በጣም ደስ ይላሉ። መልካም አድማጮቻችን ተመልካቾቻችን ወደ አሸዋ ማዶ ታምረኛው ጸበል በርሜል ቅዱስ ጊዮርጊስ መነሻችን መጋቢት 12 መመለሻችን መጋቢት 21 የሆነ ልዩ መንፈሳዊ ጉዞ አዘጋጅተናል። በዚህ ጉዞ መርሃ ግብር ላይ ተሳተፉ ከወዲሁ ጋበዝኳችሁ። እንደው ሳምሪ እስኪ ወደ ጥምቀታችን እንሂድና ያው ከገባችሁ በኋላ እንዳልሽው ብዙ ስራዎችን ከሰራችሁ በኋላ ያው በነገታው ሁሉም ሰው ማታ እንትን ሬዲ ሆነና ለጥምቀት ጠዋት ወደ ጥምቀት ነበርና የሚገባው ሌሊት ጀምሮ ጥምቀት ይጀመራል። ያው ብዙ መኪና ነበር ሄዶ ባሆኑ አንቺ ጋር እንዴት ነበር የመጀመሪያ ቀን ጥምቀትሽ እንዴት ነበር? ምናልባት እዚህ ሆኖ ይሄ እጅና እግሬን ታስሬ ነው የምገባው የምጠመቀው የሚባለው ነገር ፊሊንግ እንዴት ነበር? አንቺስ የጠበቅሽው እንዴት ነበር? የመጀመሪያ ጥምቀት ቆይታሽን እስኪ አካፊን።
አዎ ከቦታው አካባቢ እንዲሁ በጣም ያርመሞ ቦታ ነው እዛው ጸበሉ ጋር ማለት ነው። ደስ ይል ነበር፣ ግን በዛው ልክ ደግሞ በጣም ያስፈራ ነበር። በጣም ያስፈራል። እዛ ሂደን ማለት እንደሚታሰር ምናምን አውቃለሁ አይቻለሁ ምናምን ነገር እንደዚህ ታሰርን። ከዛ በጣም ያስፈራል ምናምን በጣም ነው የሚያስፈራው። ግን ሁሉም ታሰረ ምናምን። ልክ ጸበሉ የመጀመሪያ ቀን እየመጣ እንዳለ የሆነ ድምጽ አለ፣ የፈረስ ድምጽ ይሆናል እንትን ሲመጣ ድምጽ አለ ምናምን ያስጨንቃል። በጣም ነው የሚያስጨንቀው፣ በጣም ነው የሚያስጨንቀው። ከዛ ያን ድምጽ ምናምን እየሰማው ያለ መጀመሪያም እንደሚሰማ ምናምን አውቃለሁ ያንን ነገሮች። ግን ማለት የእውነት ሆኖ ስታየው ደግሞ የሆነ ከአእምሮ በላይ ነው ይሰማል ሲሉሽና ስትሰሚው ይለያያል። አዎ ይለያያል። ድምጹ በራሱ ደስ የሚያሰኝ ድምጽ ነው። በቃ የፈረስ ድምጽ ደስ የሚል ድምጽ ድምጽ። ከዛ እሱን እየሰማው እንትን መዓዛ አለ፣ የሆነ መዓዛ እንደዚህ ይልፋል እንደዚህ። ከዛ እሱ መዓዛ እንትን ያልኩ እንደዚህ ስምጥ ይሆናል አለ አይደለ? በጣም እንትን ምልበት። ከዛ የሄድከው ሚካኤል ድረስልኝ፣ በቃ የሄድከው ሚካኤል በቃ መብርሃን ድረሽልኝ፣ በቃ ተጨነቅኩ ማለት ነው፣ ተጨነቅኩ። ከዛ ልክ የጸበሉ ጠብታ እዚች ጋር ትንሽ ጠብ እንደተባለ ተነጠቅኩ። ከዛ ሲሄድ ፍጥነቱን ላስረዳ ከምችለው በላይ ይሄ ፕሌን መኪና ምንም ታስረዳው አትችልም። በጣም ፈጣን ነው። በጣም ይሄዳል፣ ወደ ላይ ይነጠቃል። በጣም ረቂቅ ነው። ከዛ መጨረሻ ላይ እንትን ብርሃን አለ፣ በጣም የሆነ በሰርክል የሆነ ብርሃን አለ። ብርሃኑ አይን በጣም ነው የሚጎዳው፣ በጣም ማለት ነው። ይሄ ጨረሩ ምናምን በጣም ንጣቱን ላስረዳው አልችልም። በጣም ነጭ ነው። ከዛ መላእክቶች ደግሞ ዳር ላይ አካባቢ ግን ቪዥታል አይደለ ብለር ያልተገለጸ ከዛ እንደሱ ነበሩ። ከዛ በጣም ያንን ብርሃን ከማስረዳህ በላይ በጣም ነጭ ነው። በጣም እንትን ነበር። በዛው ልክ ደግሞ በጣም ወደ ላይ ይነጠቃል። በተለይ ፍጥነት አለው፣ በጣም ፍጥነት አለው። ይሄዳሉ። ከዛ መጨረሻ ላይ አውጥተው ነበር ለካ ጸበሉ አልቆ ያንን ብርሃንና መላእክቶችን ምናምን አየሁኝ የመጀመሪያ ቀን። ከዛ አውጡኝና ወደዛ እንትን አሉ ሲፈቱኝ ምናምን እንትን አላልኩም፣ አዩ ነበር። እሱ ነው አይችሻለሁኝ እኔ ጸበል እንትን ስትነቂ ምናምን እኔ የፈታውሽ ምናምን አለኝ። እንደው እሱ ማለት ነው አላስታውስም ጭራሽ። ከዛ ከወጣን በኋላ ምናምን ራስ ምታት አለው፣ የሆነ በጣም ከባድ ራስ ምታት አለው። የሆነ ወደ ራስ የመመለስ በጣም የሆነ መቆም ይከብዳል ምናምን። ከዛ በቃ በጣም የሚያስጨንቀው ምናምን ስትወጣ በጣም ሰላም ትሆናለህ፣ በቃ እረፍት አይነት ነገር። እና ደግሞ የሆነ ብርሃኑን በጣም የሆነ በጣም ደስ የሚያሰኝ ነው። ግን በዛው ልክ ደግሞ ፍጥነቱ ስላለ የሚሄደው ነገር ስላለ በጣም ይከብድ ነበረ። ከዛ ከወጣን በኋላ ደግሞ ከወጣ በኋላ ጸበል እንደዚህ ምናምን ረጩልን ምናምን። ከዛ ተፈታን ምናምን። ከዛ የሆነ እምነቱን ልክ ወጥተህ ደግሞ ደስ የሚለው ፓርት እምነቱን ጭንቅላት በጣም ያማል፣ ይከብዳል ምናምን፣ ወገብም ሁሉም ነገር ያማል። ግን እምነቱን ልክ ስንቀባው ሙሉን ተቀቡት ይላሉ። ሙሉን ማለት ነው ስንቀባው ሙሉ ለሙሉ ይጠፋል በሚገርም ፍጥነት ማለት በሚገርም ፍጥነት። በጣም ይሄ ራስ ምታቱ ያዘ ወገብ ሁሉ ነገር ይጠፋል። እምነቱ በቃ እምነቱን ተቀባው የተጋናነ ፍጥነት። ይሄ ቀስ ብሎ ምን አይደል የተጋናነ የተቀባው ምናምን ልክ ስትወጣ ተቀብጣ ዳናት ምናምን። እና የመጀመሪያ ቀን እንደዛ ነው። እንዴው የዛን ሰዓት ምናልባት ብዙ ሰዎች ወደ ጠበሉ በተለይ ሊጠመቁ ይገቡ ሲሉ አንዳንድ ሰዎች ቶሎ ብለው ቀድመው ከበርሜሉ ስር የሚቀመጡ አሉ። አንዳንድ ሰው ደግሞ ይፈራሉ፣ ወደ ኋላ የሚቀመጡ አሉና እኔ ማስታወሰው የመጀመሪያ ከተጠመቁ በኋላ ሁለተኛ ቀን ልጠመቅ ስገባ ሰው እስኪገባ ድረስ ጠብቄ ልክ ከዳር በኩል ከዛ ብድግ አደረገኝና ወደ መሀል ሲያስጠጋኝ ልብ ድካም አለብኝ ከፊት አድርጌ ብዬ ወደ ዳር እንዲያወጣኝ አድርጌያለሁና አንቺ ጋር የነበረውስ እንዴት ነበር? የመጀመሪያ ቀን አሁን ወደ ጥምቀቱ ስትገቢ ቆይ ወደ በርሜሉ ስር ልጠመቅ ቶሎ ጠበሉ እንዲደርሰኝ ብለሽ ነበረ ወይስ ፈርተሽ ከዳር መሆን አለብኝ ብለሽ ነበር ያሰብሽ? እንዴት ነበር? ልቤ ውስጥ በርሜሉ ስር ነበር መሆን የፈለኩት። ምክንያቱም በቃ ማየት ነው የፈለኩት የመጀመሪያ ቀን። ምክንያቱም ያስፈራውን ብዙ ነገሮች ከዛ በኋላ ነው የፈራሁት። በሁለተኛው ቀን አሁን ለምሳሌ በቃ ዳር ላይ ሁኚ ምናምን
ማለት ኑ ግቡ ሲባል እምቢ አትልም። ቀጥ ብለህ ነው የምትሄደው ምናምን። ግን በጣም ፈርቼ ነበር የሁለተኛው ቀን። የመጀመሪያው ቀን ግን በርሜሉ ስር ነው መሆን የፈለኩት። ደግሞ ልጁም አደረገኝ በርሜሉ ስር ከአንድ ልጅ አለች ከሷ ቀጥሎ እኔ ነኝ ከስር። ግን ስነቃ ያየሁትኝ እኔ ጋር እዛ ጋር ነው በጣም አዳሮስ እና የመጀመሪያ ቀን ጸበሉም ራሱ ሲደርሰኝ ምናምን በጣም ከስር ስለነበረ እንትን ነበር። የሁለተኛው ቀን የገብርኤል ነው በ19 ሁለተኛው ቀን ግን በዛ መሃል ህልም አይቼ ነበረ። ማታ ያ ማለት ተጠምቀን ከዛ ሄደን ምናምን ማታ የዛኔ ለገብርኤል ማለት ነው ህልም ምናየው ከጉባኤ መተን ምናምን 4 ሰዓት አካባቢ ተኛን ምናምን። ከዛ ያው ለሊት ነው የምንነሳው ለጸበሉ ማለት ነው። ከዛ ግን ህልሙ እንዴት ነበረ? ተኝቼ ከዛ ደክሞኛል በጣም የሚገርም እንቅልፍ ውስጥ ምናምን ተኝቼ የሆነ አካል እኔ እንደዚህ እንደ ወረቀት ነገር ነች። ወረቀት ትንሽ ጥቅልል ያለች ወረቀት ማለት ነው። ይሄ ወረቀትን ጭብጥ ስታደርገው ጥቅልል የሚል ነገር አለ አይደለ? እሱ እኔ እዛ ውስጥ እሷ ትመስለኛለች ያቺ ወረቀቷ ማለት ነው እኔ። ከዛ እኔ ጉድጓድ ውስጥ ነው። ያ ጉድጓድ እንዴት ነው ሳልኩት አምሮ ላይ ህልሙ ላይ በጣም አስጨናቂና በጣም እኔ መቃብር ቦታ አይነት አርጌ ነው ያሰብኩትኝ። በጣም የሚያስጨንቅ ምናምን። ያቺ ወረቀቷ ተጠቅልዬ የሆነ አካል ውስጥ አስገባኝ። ጉድጓድ ውስጥ ማለት ነው። ከዛ ጉድጓድ ውስጥ ሲያስገባኝ ጨነቀኝ፣ በጣም ጨነቀኝ። በጣም እዛ መሆኑን ጭራሽ ነው ያልወደድኩት። በጣም ነው ጨንቀው። ከዛ የሆነ አካል ደግሞ ያን መጨነቄን የሆነ አካል ደግሞ እንደዚህ ብድግ አድርጎ ዳር ላይ እንደዚህ አስቀምጠኝ። ዳር ላይ እንደዚህ ብድግ አድርጎ ዳር ላይ ሲያስቀምጠኝ እረፍት ተሰማኝ ሆነ አለ። ከዛ ልክ ዳር ላይ ሲያስቀምጠኝ እንትን አልኩና ነቃው ከእንቅልፌ። ከዛ የዛኔ እንትኑ ደክሞኝም ስለነበር ምናምን እንደውም አብረውኝ የመጡት ደክምሻል በቃ ወይ ደግሞ አርፈሽ ትጠመቂያለሽ ምናምን ሲለኝ በውስጤ ፈርቻለሁ። እዛውም መቅረት እንዳለ መጀመሪያ ከቤቴ ሲወጣ እዛው መቅረት እንዳለ አስቤ ነበር ማለት። ግን እሱን አስቤ ደግሞ መቅረት አልፈልግም። እዛው መቅረት ማለት በቃ ብሞት በቃ እዛው ብቀርስ በቃ ብሞት ምናምን ብዬ ጭንቅላቴ ውስጥ አስቤዋለሁ። የሆነ እዛው ምቀር ሁሉ አይነት መስሎኛል። ሲሄድ እዛ ገብቼ እዚህ ጨርሼ ሁሉ ነገር ነው ጨርሼ የሄድኩት። በርግጥ ግን ከዛ ያንን ህልም ምናምን ሳይ እኔ ህልሙን ሲጀመር እንደቀላል ነው ያየሁት። ከወጣው በኋላ ነው እንደዛ። ከዛ እነሱ ደክሞሻል ምናምን ወይ አርፈሽ ነገ ትጠመቂያለሽ ሲሉኝ በጭራሽ እኔ እሱን ብዬ ነው የመጣሁት። በቃ ማለት ከባድም ቢሆን ምንም ቢሆን ከደጁ ነኝ እኔ። ሲጀመርም የሆነ ገዳም አሁን ብቻዬን ነው የሄድኩትኝ ከቤተሰብ ምናምን አልሄድኩም። እና ሲሄድ ገዳም ምናምን ሰው ምናምን አንጠባበቅም እንዲሁ ወደ እሱ ደጅ ነው የምሄደው። ስለዛ ማንም ሰውም ቢሆን ቢያይኖረው ምንም ችግር የለውም ብዬ ነው የምሄደው። እና የዛኔ ቆይ ሲሉኝ በቃ መሄድ አለብኝ መግባት አለብኝ ጸበሉ ጋር። ምክንያቱም እሱን ብዬ መጥቼ እንዴት ፈርቼ እቀራለሁ ብዬ ሄድኩ። ከዛ የገብርኤል ቀን እሱ ቀን በጣም ከብዶኝ ነበር ለኔ። ታሰርን እንደዛው ፈርቼ ነበር። የዛን በርሜል ስለነበርኩኝ የሚቀጥለው ጥግ ላይ ነው በቃ ሰዎቹ ገብቶ እስከመቼ የመጨረሻ ዳር ላይ ደርሼ ነው ብዬ ያሰብኩት። ምክንያቱም ውስጥ መግባት አልፈልግም። በቃ ማለት ያስጨንቃልም ያስፈራልም። እንደ ሰዋዊነት ደግሞ በጣም ይከብዳል። ከዛ መጨረሻ ላይ አካባቢ ወይኔ በቃ መጨረሻ ላይ ባደረገኝ ምናምን እኔ ካለኝ ዝሮ መግባቴ ስለማይቀር በልብ ውስጥ በቃ መጨረሻ ላይ ብሆንኩ ምናምን ብዬ ያሰብኩ። ከዛ በቃ ሙሉ ሰው ተደረደረና በቃ ማለት እንደ በፊቱ መጀመሪያ ላይ አካባቢ ሳይሆን ወደ መጨረሻ ላይ አካባቢ ሆንኩ አሰር። ከዛ ልክ እንደዛ ድምጽ አለው ተመሳሳይ ነው። ልክ ድምጹን ከሰማን በኋላ ይሄ መዓዛው በነገራችን ላይ የትም ይሄ ጣን ወይ የሆነ ነገር አትገልጸውም። ለየት ያለ ቦታ ነው። አንተ በደንብ ታውቀዋለህ። የሄደ ሰው በጣም ነው የሚያውቀው፣ በደንብ ይረዳል ምናምን። የትም የሌለ መዓዛ ነው እና እሱ በመዓዛው ብቻ ጸበሉ ሲነካኝ አላስታውስም። ሁለተኛው ቀን በመዓዛው ብቻ ሄድኩ። ሲሄድ ተመሳሳይ ነገር
በጣም ነው የምንጠቀው። ፍጥነቱ በጣም ፈጣን ነው። በጣም የሆነ በምንም ላስረዳ አልችልም። በጣም ፈጣን ወደ ላይ ነው የምንጠቀው። ወደ ላይ መሄድ ከዛም አሁንም ተመሳሳይ ብርሃን ነገር ነው የሚታየኝ። ብርሃን የብርሃኑ የሆነ በጣም ነጭ በቃ ጨራር ልክ ሲሄድ ልክ እንደዚህ በአካል መሄድ ነው የሚመስለኝ። ጨራሩ ለአይን በጣም ነው እንትን የሚለው የሚከብደው ምናምን እና እዛ አሁንም ድጋሚ እንደዛ ተመሳሳይ ነገር አየሁኝ። ከዛ አልነቃውም። የመጀመሪያ ሲፈቱኝ ምናምን አላስታውስም የለሁም በጣም እና ከሁሉም እንግዲህ ከብዙዎቹ ሰዎች ከሚጠመቁት እኔ ብቻ ነበርኩ የቀረሁት ወደ ኋላ ማለት ነው። አልነቃውም ነበረ። ከዛ ወሰዱኝ የሆነ ማረፊያ ቦታ አካባቢ እዛ ያልነቁ ሰዎች ትንሽ የሚያርፉበት ቦታ አገልጋዮቹ። በጣም የሚገርመው ነገር አገልጋዮቹ የምር ሰማዕቱ የሆነ ምን አይነት ትህትና። ማንም ሰው ባይኖርህ አያስፈልግም ሲጀመር። ማንም ሰው ይሆን ኖርህም እዛ ጋር አይጠቅምም። ለራስህ ነው የሆነ እህቴ ስላለች እኔ እህቴ ወንድሜ አግዘዋለሁ የሚባል ነገር የለም እዛ ጋር። እግዚአብሔር ነው ሁሉን ስራውን የሚሰራው። አገልጋዮቹ ትሁታን ናቸው። በቃ ያን ሁሉ እንደዛ እንትን ሲሉ አለመድከማቸው እኔ በጣም ነው የሚገርመኝ። በጣም እና በቃ አንስተውኝ ምናምን ወሰዱኝ። ከዛ ማረፊያ አካባቢ አስቀመጡኝ ምናምን ነገር። እሱንም ነግረውኝ ነው እኔ ማቀው። እኔ ጭራሽ አልነቃውም። የኔ አብራኝ የመጣችው ምናምን ሲወስዱኝ በህይወት የሌለው ነው የመሰላት። በቃ በህይወት የሌለው ነው የመሰላት። የሞትኩ ነው የመሰላት። እንደዚህ ተሸክመው ሲሄዱ ምናምን በጣም ደንግጣ ነበረ ምናምን። ከዛ እሷ እንደውም ያው 2 ቀን ነው የተጠመቀችው። በዛው ደንግጣ እዛው ላይ ነው ፔሪዮዷ የመጣው። ደንግጣ ነበረ። በቃ የሞትኩ ነው የመሰላት ብስራት። እና ሁለተኛው ጥምቀቱ እንትኑ ጸበሉ እየመጣ ነው። እነዛ ታስረው ተፈተው ሄደዋል። እኔ ብቻ ነኝ የቀረሁት እዛ ጋር። ከዛ ሁለተኛው ጸበል እየመጣ እንዳለ ነቃው። አይኔን ስገልጥ ሁለተኛው ጸበል እየመጣ ነው። ከዛ ጸበሉ እንግዲህ የሚባለው ከ30 ደቂቃ ላይ የሚመጣው። እግዚአብሔር ጥበቡ ምን ይደንቀኛል። እነዛ ታስረው ተፈተው ድጋሚ ተፈተው ሂደው ድጋሚ ታስረው እስኪገባ ድረስ ያለው ጊዜ እግዚአብሔር ማለት እንዴት እንዳዘጋጀው በራሱ በጣም ነው የሚደንቀው። ምክንያቱም ቆይታው የዛን ያህል ብቻ ነው። ልክ ታስረው ሁሉም ሲገቡ ጸበሉ ይመጣል እና ከዛ ጸበሉ እየመጣ ምናምን እንዳለ እኔ ነቃሁኝ። ከዛ ነቃች፣ ውይ እግዚአብሔር ይመስገን ነቃች ምናምን ሲሉ ሰማሁ። ልክ አይኔን ስገልጥ ምናምን በቃ በጣም ያስፈራ ነበረ። ከዛ መንቃቴን ሳስብ እግዚአብሔር ወይ ይመስገን፣ በጣም እግዚአብሔር ይመስገን ምናምን ያልኩት። ግን ያየሁትን በሙሉ የዛን ቀን በጣም ስለሚከብድ ብዙ ነገር ነው የታየኝ የሚመስለኝ ለራሴ። ግን ማስታወስ አልቻልኩም። ከወጣው በኋላ እዛ ራሱ ወጥቼ ምናምን ልብስ አልብሰውኝ አገልጋዮቹ አምጥተው አልብሰውኝ ምናምን። ከዛ ቀስቤ ቆይ ተረጋጊና አርፈሽ፣ ምክንያቱም ጭንቅላት በጣም ነው ስለሚከብድ ወገብ በጣም ነው የሚከብደው ምናምን። ቆይ አርፈሽ ምናምን ትሄጃለሽ ምናምን ትንሽ አረፌ ምናምን። ከዛ ደግፈውኝ እንደዚህ በሁለት ደግፈውኝ አስወጡኝ ማለት ነው። ወጣሁኝ። ከዛ ከወጣው በኋላ እንደውም ጓደኞቼ አብረውኝ የሄዱት በጣም ደስ አላቸው። በቃ እግዚአብሔር ይመስገን እግዚአብሔር ይመስገን ሁሉም በቃ ደስ አላቸው ምናምን። እምነቱን ተቀባሁኝ። አሁንም ተመሳሳይ ነው። እምነቱን ስትቀባ ፈውስ አለው። ይሄ በጣም የፈጠነለ እንትን ፈውስ ማለት ነው። ምንም አይሰማህም ከዛ በኋላ። ያው የጸበሉ ስለሚከብድ ትንሽ ስሜት አለው፣ ግን ሙሉ ለሙሉ እንትን ይላል። ወዲያው ቀቦሽ እንደወጣሽ? አዎ ወዲያው ነው ይቀቡኝ። ምክንያቱም ሁሉም ይቀባል። ምክንያቱም በጣም ትልቅ የተገነነ ለውጥ ነው ያለው። እና የሁለተኛው ቀን በጣም ለኔ በጣም ከባድ ነበረ። በጣም ከብዶኝ ነበረ። ደካከምኩ ሁሉ በቃ ከሁሉም የሆነ ተለይቼም ሲሆን ምናምን ስወጣ ምናምን በቃ ምን ነው እነሱ እንደውም አገልጋዮቹ ልብ ድካም አለብሽ ወይ የሳምባ ያስተነፋፈስ ችግር አለብሽ ወይ የምታውቂው ምናምን ሲሉኝ ኧረ እኔ ምንም የለብኝም ምናምን አልኳቸው ማለት ነው። እና እግዚአብሔር ትልቅ ድንቅ ነገር ነው ያደረገልኝ። እንደው ከዛ ወጥቼ ህልሙን እኔ እኮ ህልም አይቼ ነበረ እንደዚህ ሆኖ ህልም አይቼ ነበር ስላቸው
ያንን ህልሙን ስነግራቸው ደግሞ በቃ ማለት ከጉድጓድ እንደወጣው የሆነ አካል እንዳወጣኝ ምናምን ስነግራቸው እንዴ አንቺ እኮ እንደውም ይሄንን ብትነግሪ ኖሮ እኛ እንደውም አንጨነቅም ነበር። አንቺ እኮ በግልጽ ነው ያየሽው። እሱ በቃ አውጥቶሻል፣ ቅዱስ ገብርኤል አውጥቶሻል። የዕለቱ ቀን ነበረ። ከጉድጓድ አውጥቶሻል። በዛው ብትቀሪ ኖሮ ትሞጂ ነበር አይነት ነገር አሉ። ግን እግዚአብሔር ለኔ ድንቅ ነገር አድርጎልኛል። ትልቅ ነገር አሁን በኔ ውስጥ የሚሰማኝ በህይወቴ እድል እንደተሰጠኝ ሁለተኛ እድል ያ ማለት በቃ ማለት ይሄርኩ ያህል ተሰምቶኝ ነበረ። አምኜ ምናምን ነገር ነበር። ግን ከሱ አንተን አምኜ ድኛለሁ። በቃ ሰማዕቱን አምኜ ድኛለሁና እግዚአብሔር ይመስገን። በጣም ድንቅ ነገር ነው ያደረገልኝና እግዚአብሔር ይመስገን ሁለተኛ እድል ሰጥቶኛል። አሜን። እንዴው ከዛ በኋላ ያው ረጅም ጉዞ ነበረ፣ ረጅም ቀን ጥምቀት ነበርና ሶስተኛ ቀን ለመጠመቅ ተነሳሳሽ ወይስ እንዴት ነበረ? ቀጣዩ ቀናቶችስ እንዴት ነበሩ? ሁለተኛ ቀን ከበደኝ በጣም። የገብርኤል ቀን እንደተጠመቅኩ ማክሰኞ ቀን ነበረ። ሶስተኛ ቀን በጣም ከበደኝ። ከዛ መሄድ ራሱ እየከበደኝ መጣ። ይደክመኛል። በዛ ላይ ደግሞ ምግብ ላይ በጣም ደካማ ሆንኩ። ምግብ ላይ እየበላሁ አይደለም ምናምን ፍላጎት የቀነሰ ማለት ነው። ያው ደግሞ ይከብዳል በጸበሉ ራሱ። ከዛ ዮርዳኖስ ነው በሶስተኛ ቀን የተጠመቅኩት። ዮርዳኖስ ተጠመቅኩኝ። ዮርዳኖስም ደስ ይላል፣ ምክንያቱም ከዛ የሚወጣው ስለሆነ ማዕዛው ምናምን የሆነ አልፎ አለው የዮርዳኖስ ራሱ እና ያው እዛ እንትን አላልኩም። ዮርዳኖሱ ጋር ደስ ይል ነበረ የሶስተኛ ቀኑም። ከዛ አረፍኩኝና ደግሞ ሐሙስ ድጋሚ እንደዛ እንትን አልኩ ማለት ነው። ተጠመቅሽ? ያው ሐሙስ ሶስተኛ ቀን ሐሙስ ነበረ። ኪዳነ ምሕረት ይሄድ ነው አርብ ነው። አርብ ቀን እና ድጋሚም ሲሄድ ሶስተኛው ቀን ላይ የመጀመሪያ ልክ ታሰሬ ምናምን ስገባ በቃ እኔ እንጃ በጣም ስለሚያስፈራ እመብርሃን ብቻ ድረሽልኝ፣ እመብርሃን ድረሽኝ። በቃ መጨረሻ ላይ እስከ መጨረሻው ድረስ እመብርሃን ወላዲተ አምላክ ድረሽልኝ። ግን ደስ የሚሉ እዛ በዙሪያ ራሱ እነሱን እያየህ ነው እንትን የምትለውና እመብርሃን ድረሽልኝ እያልኩ ልክ እየተናገርኩ እንዳለ ልክ መሄድ ስጀምር መናገር አቃተኝ። በቃ አልቻልኩም። በቃ እመብርሃን ድረሽልኝ የሚለው ነገር በቃ የካሚካኤል ነው የምለው በቃ ሁሉ ጊዜ። ምክንያቱም እኔ የካሚካኤል በቃ እንጃ ያረጋጋኛል ከብዙ ነገር በቃ እንጃ በሁሉም ነገር በህይወቴ ውስጥ እንጃ አላቅም። የካሚካኤል ይለያል። እዛውም ሰንበት ተማሪ ነበርኩኝ፣ እዛውም እንትን ነበር እና ደብሩ በራሱ ያረጋጋኛል። አዲስ አበባ የካሚካኤል ነው ተወልደሽ? የካሚካኤል ያደግኩትኝ ማለት ነው። እና ደስ የሚል ነበረ እግዚአብሔር ይመስገን። ከዛ እሱን እየጠራሁኝ ሄድኩ። ተመሳሳይ ነገር ነው፣ ግን በጣም ፍጥነቱን ልነግርህ አልችልም። በጣም ከባድ ነው። በጣም እኛ አሁን ላይ ለሰዎች አሁን ለምሳሌ ሂጃለሁ ምናምን ስላቸው እስኪ አስረጅን ንገሪን በቃ ጉጉት ብለው እኔም እንደዛ ጓጓ ነበረ። በቃ በመጨረሻ ላይ በፊት ራሱ ወይኔ እኔም እኮ አንድ ቀን ፈቅደህልኝ እንደዚህ ይናገር ይሆናል፣ መሰክር ይሆናል፣ ድንቅ ስራህን እናገር ይሆናል ምናምን ብዬ አስብ ነበርና ሰዎች ራሱ ሲጠይቁኝ የሆነ መመለስ በጣም ነው የሚከብደው። ለእነሱ ማስረዳት በጣም ነው የሚከብደው። ምክንያቱም በዚህ ዘመን በዚህ ሁኔታ በቃ እኛ ሳይገባን በኃጢአታችን ሳይገባን ይሄ ድንቅ ነገር የታየ በመሆኑ እንጃ ሁሉም ክርስቲያን ሂዱ ቢሄዱ ሁሉም ክርስቲያን እኛ ራሳችንን እንቀየራለን፣ ቤተሰብ እንቀይራለን፣ ከዛ ከቤተሰቡም አልፎ ማህበረሰብ እንቀይራለን፣ ሀገርም ትቀይራለች። በጣም ነው ደስ የሚለው። ሁሉም ሰው ቢሄድ ቢያዩ በጣም ነው የሚያጓጓው። በቃ ሄድኩ የሚል ሰው ራሱ ሰማ ወይኔ በቃ አይቷል ድነቱን። በቃ ብዙ ነገሮች ተአምር ናቸው የሚደረጉት። የአርምሞ ቦታ ነው እዛ ጋር ጸበሉ ጋር ድንቅ ምስክሮች በየጊዜው ነው የሚነገሩት። በጣም ድንቅ ረቂቅ የሆኑ ምስክሮች ቤተክርስቲያኑ ላይ በጣም ደስ ይል ነበረ። በጣም ከመናገር በላይ በጣም ይለያል።
እኔ ቃልም የለኝም የምር በጣም ረቂቅ ነው። እንዲያው ብዙ ሰዎች በርሜል ቅዱስ ጊዮርጊስ ሄደው ምርት ደለጉ ቅድስት ኪዳነ ምሕረት ሳይደርሱ ሲመጡ ደግሞ ቅር ይላቸዋልና አሁን ደብረ መንከራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ተብሏል። ቦታው እናንተ እንደሄዳችሁ ነው በዛ ጉዞ በነበረው ነው ቦታውም የተደበረውና የደብረ አስተዳዳሪም እንግዲህ እዛው ላይ መላከ መንከራት ቀሲስ ተስፋ ይባላሉና ምናልባት ቦታው ላይ በርሜል ቅዱስ ጊዮርጊስ እንዳርሰሽ ምርት ደለጉ ቅድስት ኪዳነ ምሕረት ስትያት ደግሞ ምን ተረዳሽ? የኪዳነ ምሕረትስ የነበረው ቆይታሽ እንዴት ነበረ ሳምሪ? ኪዳነ ምሕረት ጋር ሲሄድ ሄደን ምናምን በመኪና ነው ሄድነው ከሰማዕቱ ከቅዱስ ጊዮርጊስ ከቤተ ክርስቲያኑ ወደ ኪዳነ ምሕረት ሄድን። ኪዳነ ምሕረት ስንሄድ ስንጠመቅ ደግሞ ያየሁት የኪዳነ ምሕረት እንደ እንትኑ አይደለም፣ እንደ ጊዮርጊስ አይደለም፣ ወደ ላይ አይወጣም። እንደዚህ ትታሰራለህ። እንደዚህ ነው ወደ ውስጥ ሽታው ነው እንትን የሚለው። ልክ እዛ ደግሞ ልክ ታስረን ምናምን ስንሄድ መጀመሪያም በቃ ኪዳነ ምሕረት እኔ በፊት ህፃን ያለሁኝ በጣም አሞኝ ነበር በፊት እና በጸበሏ ምናምን ነው የዳንኩትኝ አሁንም እና ለኔ ኪዳነ ምሕረትን በቃ ውስጤ ላይ ነች። በቃ ብሄድ ምናምን ብዬ እንትን እል ነበር። ከዛ ሄድኩ እንደዛ ታሰረን ምናምን ልክ ያስፈራል። እዛ በጣም እንትን የሚለው ነገር በጣም ነው የሚያስፈራው። ምክንያቱም እንደኛ ኃጢአት አይገባንም። ይሄ በቃ ለበቁ አባቶች የሚያዩት ነገር ነው። እኛ በጣም አይገባንም ባይነኝ እኔ ማለት ነው። ግን እግዚአብሔር ቸርነቱን ሊምረን ስለፈለገ በህይወታችን ደግሞ ለነፍሳችን ስንቅ እንድንሰንቅ ስለፈለገ በቃ ምክንያቱም እኛ የምንሯሯጠው ለስጋችን ነው። የሚገርምህ ከዛ ስትወጣ ከጸበሉ ከሰማዕቱ ቅዱስ ጊዮርጊስ ስወጣ ይሄ ምድር በጣም ነው ያስጠላኝ፣ በጣም ነው ያስጠላኝ። መመለሴንም ሁሉ አልወደድኩት። ቢሄድስ በቃ እዛው ብቀር። ምክንያቱም ለስጋችን ብዙ ነገሮች እናደርጋለን፣ ያው ምድራዊ ህይወት ስለሆነ ማለት ነው። ብዙ ነገሮች ግን እንዲሁ መለስ ብለህ ስታስበው ደግሞ ለነፍሳችን ስንቅ አልያዝንም። በቃ ከንቱ ነኝ እኔ ማረባ ነኝ በቃ የሆነ በቃ እዛው መቅረትን ይሄ ምድርን በጣም ነው ያስጠላኝ፣ በጣም ከሚባለው በላይ በቃ እዛ ነው መቅረት በቃ አያስመኝም ይሄ ምድር። ምክንያቱም የማይገናኝ ነገር በጣም ይለያያል፣ በጣም ነው የሚለያየው። እና የኪዳነ ምሕረቱ ልክ ማዕጠጡ እንደዚህ ዝቅ አድርገውን ታች በርሜሉ ላይ ልክ እንትን ያልኩ ልክ መሰወር ስትጀምር ምን አየው? በርሜሉ ላይ መጀመሪያ የመጣልኝ የመድኃኒዓለም ስዕል ነው። የመድኃኒዓለም ስዕል ልክ ሳየው በዛ ውስጥም ደንግጫለሁ። ያስጨንቃል፣ በጣም ነው የሚያስጨንቀው። እኔ የመድኃኒዓለምን ስዕል እንደዚህ ሲያማትብ ያለበት ስዕል ነው የመድኃኒዓለም ስዕል። ከልጅነቴ ጀምሮ በጣም ነው የምወደው፣ በጣም ነው የምወደው። እና ሳየው ራሱ ቤታችን ፊት ለፊት ነበረ። ሳየው ህፃን ያለው የሆነ ተንኮል ምናምን ትሰራለህ ወይም ደግሞ ተዋሻለህ ምናምን ቀና ብዬ ሳየው ተንኮል የሆነ ነገር ከሰራሁኝ የሆነ የሚኮሳተርብኝ ሁሉ ይመስለኛል፣ በእኔ ማለት ነው። ያው ህፃንም ስለነበርኩ ምናምን ከዛ ሳየው ምናምን ቶሎ ያንን ነገር ወይ ይተዋለሁ ወይ ውሸት ከሆነ ዋሽቻለሁ ብዬ እናገራለሁ። ከዛ በጣም ከልጅነቴ ጀምሮ በጣም ስለምወደው እሱን ስላየሁት ኢየሱስ በጣም ነው ደስ ያለኝ። በቃ ልክ እሱን ፊት ለፊት ሳየው እንጃ ከወጣው በኋላ እኔ እኮ አይገባኝም ነው ያልኩት። እኔ እኮ አይገባኝም ያንተ በቃ ምክንያቱም ከባድ ነበር በጣም የሆነ ያስደነግጣል። ከዛ ሌሎችም አርሴማ ትመስለኛለች፣ ማርያም ትመስለኛለች፣ ግን ቶሎ ነው የሚያልፈው። ግን የመጀመሪያ እሱ ስለመጣልኝ እሱን ነው ያስኩትኝ። ግን ሌሎቹም ብቻ እንዳሉ እንደዚህ ሲያልፉ በጣም ፍጥነት ስላለው ሲያልፉ ይታያል። ግን እንትን ነው ይሄ በጣም ይፈጥናል። ወጥቼ ራሱ ለማስተዋል ሞከርኩ። በቃ እነማን ናቸው ጉጉት ያድርብሃል ውስጥ ላይ በቃ ማወቅ ትፈልጋለህ። ልክ ግን የመጀመሪያው የመድኃኒዓለም ስዕል ስለሆነ ያየሁት ልክ እንደምናየው ነው እንደተሳለው እና በጣም ነው ደስ
ልቤ በቃ እኔ ከወጣው በኋላ በቃ እኔ አይገባኝም እኮ ምናምን ብዬ በጣም ነው ያለቀስኩት። በጣም ነው ደስ ያለኝ በጣም እና በቃ እሱን እያየሁኝ በጣም ፍጥነት አለው ቶሎ ግልብጥ እዛው ላይ እንዳለው መጀመሪያ አየሁት። ከዛ ግልብጥ ይላሉ ወዲያ እንደዚህ ያልፋሉ። በጣም ፍጥነቱ እኔ እንጃ እዚህ በምድራዊ የሆነ ነገር ፍጥነቱ አልገልጸውም። በጣም ከባድ ነው። ቶሎ ፍጥናል ማስተዋል ከአእምሮአችን በላይ ምን ሆነው አንዳንዴ ይሄ አእምሮአችን በራሳችን የሰዋዊነት የመረዳት እንትናችሁ የተሰራልን አለ አይደለ የተፈጠረልን ግን ከዛ በላይ ነው። ከዛ በላይ ስለሆነ መሰለኝ የምንረሳው በአብዛኛው ምክንያቱም በጣም ረቂቅ ነው እና የኪዳነ ምሕረት እንደዛ ነበር ደስ ይል ነበር። እንዲያው ምናልባት እዛ ኪዳነ ምሕረት በርሜል ቅዱስ ጊዮርጊስም ተጠምቀሽ ከመጣሽ በኋላ በህይወትሽ ውስጥ ያገኘሽው ለውጥ ምንድነው? ማለት ያው ትልቁ ነገር የሰው ልጅ መመለሳችን ያው ሁሉም ሰው ኃጢአተኛ ነው ይበደላል በየቀኑ እግዚአብሔርን ያሳዝናል። ከዛ ሁሉ ነገር ደግሞ በንስሐ ነጽተን ንስሐችንን ገብተን ጨርሰን ወደ ጠበሉ መንገባውና ያው አንቺ ከዚህ ስቴጅ የራስሽውን ጥያቄ አለብሽ። ሁሉም ሰው ጥያቄ አለው መቼም ይሄን ያክል ብር ከፍለሽ ወደዛ ቦታ ስትሄጂ የራስሽ የሆነ ጥያቄ አለሽ። ሰማዕቱ ቅዱስ ጊዮርጊስ ይሄን አድርግልኝ ግማሹ በህይወቱ ደስተኛ አይደለም፣ ግማሹ በትዳሩ፣ ግማሹ በስራው፣ ግማሹ በመንፈሳዊ ህይወቱ፣ ግማሹ ባኗኗሩ፣ ግማሹ በጤናው ብዙ ሰዎች በብዙ ነገሮች የተሳሰረ ነውና ያው የራስሽ ጥያቄ ነበርሽ። ሰማዕቱ ቅዱስ ጊዮርጊስ ሄደሽ ከመጣሽ በኋላ በህይወትሽ ምን ተረዳሽ? ምንስ አገኘሽ? እስኪ አካፊ። እኔ መጀመሪያ ወደዛም ሲሄድም አእምሮዬ የሆነ ደስ የሚያሰኝ ይሆናል አይደለ? በጣም እዛ ከሄድኩኝ በቃ የአእምሮዬ የሆነ ይጨንቀኝ ነበር። ጭንቀት አልችልም እና የሆነች ነገር ሲያጋጥመኝ በህይወት ውስጥ በጣም ነው የሚጨንቀኝ። የሆነ በጣም ጭንቀቱን እኮ ተጨንቄ ምናምን ለውጥ ማመጣው ነገር የለም ምናምን ግን በጣም ይጨንቀኝ ነበር። በቃ ይህን ጭንቀቴን ራሱ ማስወገድ ፈልግ ነበር። ግን እዛ ስደርስ እዛ ደብሩ ላይ ራሱ ቤተክርስቲያኑ ላይ ራሱ ሲሆን ስለ ምድራዊ ነገሮች በነገራችን ላይ አይታሰብም እዛን ሰዓት። ምክንያቱም ታስባለህ እኮ የሆነ ሁላችንም ጥያቄ ያለን ያልተመለሰልን ምድራዊ ነገር ብዙ ነገሮች አሉና በጣም ጥያቄም የነበረው በቃ ይሄን ጭንቀቴን ነገር ማስወገድ ፈልጋለሁ። ቤተሰቦችን በቃ ብዙ ነገሮች ነበሩ እና ከመጣው በኋላ ምን አእምሮዬ ላይ እንደሰፈነ ታውቃለህ? እንትን የሆነ ሙቼ የእውነት አእምሮዬ ላይ ያለው አሁንም ድረስ እኔ በህይወቴ ሁሉም ይኖር ነው የሚመስለኝ የአእምሮዬ ነገር ማለት ነው። ሁሉ ጊዜ እግዚአብሔር እድል ሰጠኝ በህይወቴ እድል ሰጠኝ። በቃ ምናልባት ለነፍሴ ስንቅ የሚይዝበት እድል ሰጥቶኛል ብዬ ነው የማስበው። በቃ መልካም ነገሮችን እንዳደርግ እድል ሰጥቶኛል። በቃ እግዚአብሔር አትርፎኛል፣ ድኛለሁ፣ ጭንቀቴ ተወግዷል። እግዚአብሔር ይመስገን እንድል ያደረገኝ እሱ ደግሞ ያውቃል። በህይወቴ ውስጥ እግዚአብሔር ብዙ ነገሮች አድርጎልኛል። ከልጅነቴ እስከ እውቀቴ ድረስ እስከዚህ እስካለሁበት ድረስ ብዙ ታምራቶች ተደርገውልኛል። በገብርኤል ብዙ አድኖኛል። የገብርኤል ቀን የሚገርም ነገር ከዚህ በፊት ከመኪና አደጋ ተርፌያለሁ። ከመኪና አደጋ ደርሶብኝ ነበር እዚህ አዲስ አበባ። አዎ እዚህ በገብርኤል ቀን ድኛለሁ፣ ደህና ሆንኩ ምናምን ነገሮች ሁሉ ቀላል ሆኖልኝ። ከዛ የዛሬ አመት ደግሞ የዛው አመት ደግሞ ቡና ስጠጣ ትን ብሎኝ በቃ ጫፍ ላይ ደርሼ ነበር ጫፍ ላይ። ከዛ እንደውም እህቴ በቃ ያስታወሰሽ ነው አንቺ እኔ በቃ ይሄ ኮምኪል ነው ብለው የሆነ ነገር ሲሆን በቃ ማለት ደብሩ ላይም ስለሆንኩ ብዙ ነገሮች ስለሆንኩ ቢሆን አላውቅም፣ ግን ቅዱስ ገብርኤል ሊያስታውሰኝ ነው በቃ። የዛኔም ህልሙን አየሁኝ። የዛኔ ከባዱን ቀኖችም አሳለፍኩ። እግዚአብሔር ይመስገን። አሁን ደግሞ የሚሰማኝ በጣም የተረጋጋ ስሜት ነው። በጣም የተረጋጋ ስሜት፣ ደስ የሚል ስሜት። ሁኔታ ውስጥ ብገባ ምንም አይነት ጭንቀት ውስጥ ብገባ እግዚአብሔር ይፈቅደው ይሆናል። አእምሮ ውስጥ ሲጀመርም የሚያረጋጋ መጀመሪያ የሆነ ጭንቀቶች ሲበዙብኝ እግዚአብሔር ሆይ ለሁሉም ነገር ምክንያት አለህ ነው የምለው። በጣም ብዙ ነገሮች እኔ በጣም እንጃ በጣም ኃጢአተኛ ነኝ።
ማለት ብዙ ነገሮች በህይወቴ ውስጥ አልፍ ያለሁኝ ብዙ ነገሮች ግን እግዚአብሔር ደግሞ በቃ ከቤቱ ስለሆንኩ እግዚአብሔር በቃ ስለረዳኝ በብዙ ነገሮች አልፌያቸዋለሁ። አሁንም ደግሞ የደህንነት ስሜት ነው የሚሰማኝ። በጣም የደህንነት ስሜት እንዴት ነው ሁሉ ነገር እንዳለህ እንዲሰማህ የሚያደርገው እግዚአብሔር አለ። ሁሉ ነገር በቃ የተሟላ ብዙ ነገሮች ሐሴት የሚያደርግ ነገር በቃ የተረጋጋ ስሜት አይጂ ስለመጣሁኝ ደስ ብሎኛል። በቃ ሳይገባኝ እግዚአብሔር አሳይቶኛል ድንቅ ነገር እና የረዳኝ እግዚአብሔርን በጣም ነው የማመሰግነው። እግዚአብሔር ይመስገን። አሜን። እንግዲህ ምናልባት ቀረ የምትይው መልእክት ካለ የመጨረሻ መልእክት አስተላልፊና ፕሮግራማችን ጨርስ። ምናልባት ብዙ ሰዎች በርሜል ቅዱስ ጊዮርጊስ አሁን ቅድም እንዳልሽው ነው ሄደው እንትን የሆነ እንዲህ ትሆኛለሽ አትጂ እንዲህ ትሆኛለሽ የሚሉ ሰዎች አሉና ምናልባት ቦታው ላይ ከተረዳሽው ቦታው ላይ ካየሽው ነገር በስተመጨረሻ አንቺ ማስተላለፍ የምትፈልጊው መልእክት ማመስገን የምትፈልጊው ሰው ካለ ድል ልስጥሽና ፕሮግራማችንን እንጨርሳለን። እሺ መሄድ በፊት ለመሄድ እኔ እኮ ትኬት ቆርጫለሁ ምናምን ብዬ ስነግራቸው ራሱ የሄደች ልጅ ነበረችና ከዛም ያልሄዱም ሰዎች ምናምን እንደዚህ ሂጅ ልሄድ ነው ምናምን ሲጠይቁኝ ልሄድ ነው ምናምን በስራ አጋጣሚ ምናምን ነገር ከዛ እዛ እኮ ሰዎች ይሞታሉ እንዴት ነው የሚያስቡት እነሱ ጸበሉ የሚገል ነው የሚመስላቸው። እንደዛ አይደለም። አንዳንዴ ልምረህ ሲል እንትን ይልሃል። ይሄ እኛ ሰዋዊነት ስለሆነ ጸበሉ ይከብዳል ምናምን ይባላል እንጂ ሐሴቱ ነው የሚበዛው፣ ደስታ ነው የሚበዛው። ከዛ ወተህ እግዚአብሔርን የምታመሰግንበት እድል ነው የሚሰፋው እንጂ ጸበሉ ይሄ ይገላል እንደዚህ ልትሞች ይችላልሽ ምናምን የሚባለው ነገር ሲጀመር የለም። የሆነ የልብ ድካም ያለባቸው ምናምን ሰዎች አይመከርም ይባላል እዛ ጋር እንጂ ምንም የሚያስፈራ ነገር የለም። ሁሉም ህዝበ ክርስቲያን እንዲያየው በቃ እንዲሄድ የእውነት በሰው ተነግሮ ሳይሆን አይቶ ከማየት በቃ ማለት ማየት ነው በደንብ ውስጥ ላይ የሚገባው አእምሮ ላይ በቃ ሁሉ ጊዜ የማይጠፋው እና ሁሉም ሂዶ ቢያየው ደስ ይለኛል። ምንም የሚያስፈራ ነገር የለም። ደስ የሚለው ነገር ነው የሚበዛው። በጣም እኛ እንደዚሁ እንደ ሰዋዊነት እንፈራለን። አዎ ያስጨንቃል ምናምን እንፈራለን እንጂ ምንም ከባድ ነገር ምናምን አይደለም። ለህይወታችን የምንድንበት ነው። ደግሞም በዛ ላይ እኔ መመለሴን ያልወደድኩበት ምክንያት ይሄ በቃ ማለት ብዙ ነገሮች አይቼ ድጋሚ ወደዚህ ስመጣ እዛው ብቀር እድለኛ ነኝ ብዬ ነበር ማስበው። ሂደውም ምናልባት የሆነ የሚያጋጥማቸው ብዙ ነገሮች ቢኖሩም እንኳን እግዚአብሔር ለመልካም ነው። ከሱ ቤት ነን ምንም አንሆንም እና እግዚአብሔር ይመስገን። እና ደግሞ ማመስገን የምፈልገው መጀመሪያ ልዑል እግዚአብሔር የረዳኝ እግዚአብሔርን አመሰግናለሁኝ። ሰማዕቱ ቅዱስ ጊዮርጊስ ፈቅዶልኝ ደጁን እንድረግጥ አድርጎኝ እንባዬን ሰምቶኝ ጸሎቴን ሰምቶኝ በቃ ሄጃለሁ። እግዚአብሔር ይመስገን። ሌላ ማመስገን የምፈልገው አብረውኝ የተጓዙ ነበሩ። ያው እንትን ላይ ነው ፕሌን ላይ ነው እንትን ያልነው የተዋወቅ ነው። ስትሄጂ እየፈራሽ ነበር ብቻዬን ነኝ አንተም ደግሞ ልሂድ ምናምን ብዬ ሳስብ አዩ ነው እሱ አዩም ይሄዳል አላየም ነው ሄደው ምናምን ሲሉኝ እሺ ምናምን ብዬ ያው እነሱ ቀድመው እዛ ነው የተቀበሉ መኪና አዘጋጅተው ነበር ምናምን ከዛ ሲሄድ ነው የተዋወቅኳቸው ምናምን። አንዷ ከሆላንድ ነው የመጣችው እንዳ ደግሞ ከካናዳ አንዷ ደግሞ እዚህ ነች። እነሱ እንደውም በዚህ በኩል ማለት ነው በጣም ሚዲያ ላይ ስለሚታይ እነሱ እንደውም እዚህ አዲስ አበባ ያለነው ብዙም እንትን የለንም የሆነ መነሳሳቱ ብዙ ነገሮች ምናምን እንደውም እነሱ በጣም ጠንካሮች ናቸው፣ ጉብዞች ናቸው። ታውቃለህ ከዚህ በፊትም ሀጎስ የሚባል ካስታወስከው እሱ መሄድ ፈልጎ ከስንት መስዋዕትነት ከፍሎ መጥቶ ነበር። ግን ያው በሀተት ምክንያት ምናምን እንትን አልሄደም ነበር። እንግዲህ እሱ ቅዱስ ፍቃዱ እግዚአብሔር ፍቃዱ ሲሆን አሁንም ቢመጣል መጣለው ምናምን ብሎኛል። እሱ እግዚአብሔር ሲፈቅድ ያው ለደጁ ያበቃዋል። እና ማመስገን ፈልገው ምህረት ከናተም በላይ ሆናልኛለች። በጣም ሲከብደኝ አከሳኛለች፣ በጣም በርታት ነኛለች። እና አስኔ በጣም ነው ማመሰግነው፣ በጣም ነው ማመሰግነው። የሆነ እንደ እንትን ነው ቤተሰብ ይበልጣል። እዛ ጋር ያለው ከቤተሰብ ፍቅር ይበልጣል። በጣም ዝፍዝፎች ናቸው። በብዙ ነገሮች ያግዙኛል። በጣም የሆነ ደስ ይላል
በጣም ነው ደስ ይለው እና እነሱን በጣም ማመሰግነው። መልካም በረከትን በጣም ማመሰግነው። በቃ አመሰግናለሁ በጣም። መልካም አድማጮቻችን፣ ተመልካቾቻችን ከእህታችን ከሳምራዊት ጋር ያደረግነው ቆይታ ይህንን ይመስል ነበረ። እንግዲህ ተናገሩ ድንቅ ስራውን ለዓለም መስክሩ የሚለው መርሃ ግብር ነው። እናንተም ሰማዕቱ ቅዱስ ጊዮርጊስ ያደረገላችሁን ድንቅ ነገር መስክሩ፣ ተአምሩን ለዓለም ተናገሩ። ለመመስከር መገናኛ ማራቶን ህንጻ 6ኛ ፎቅ 603 ኤልሻዳይ ኦርቶዶክሳዊ ሚዲያ ስቱዲዮ አለን። በስልክ ቁጥር ደውላችሁ ፕሮግራም ለማስያዝ ምስክርነቱን ለመስጠት በ0943 12 12 12 በ0941 16 16 16 በቴሌግራም በዋትስአፕ በኢሞ ብትደውሉን በቀጥታ መርሃ ግብሩን መያዝ እንችላለን። በቀሪ የኤልሻዳይ ኦርቶዶክሳዊ ሚዲያ ዝግጅት እስከምንገናኝ ቸር ሰንብቱ። ሰላም ሁኑልን።